እንኳን ደህና መጣሽ ብሌን። ሰላምን በደንብ ጠብቂያት። ለማንኛውም ደህና ሁኚ። አሁን ልሂድ። ቆይ ምን ነው ብሌን? እኔ እንጃ ብቻ ግን ትንሽ ቆይ፣ ከዛ ትሄዳለህ። እሺ እቆያለሁ። አመሰግናለሁ። ሄላ ብሌን የት ሄደሽ ነው? ቤት ቤት ምንሽ? ምን ይዛርለም እንዴ ያለሁት? ማለቴ እናቴ ቤት እዛ ሂጂ ነው። እናቴ ቤት ምን ትሰሪያለሽ? ሳሚ በቃ አንተ ወደ ውስጥ ግባ፣ እኔ ስልክ ስጨርስ እመጣለሁ። እሺ ውስጥ ነኝ። በቃ ነኝ። ማን ያልሽው? ሳሚ ካንቺ ጋር ነው? አዎ አብሮኝ ነው ያለው። አሃ ከሱ ጋር ለመዝናናት ወተሽ ነው? ታዲያ አረበሽኳችሁ አይደለ? ምን አለ በእናቴ ምክንያት ከምትሰጪ ከውሽሜ ጋር ወጥቻለሁ አትይኝም ነበር? ዳግም ስነ ስርዓት ያዝ። እናቴ ጋር ነው የሄድኩት። ጠዋት እናቴ ደውላ ጭራሽ ከሳሚ ጋር ነኝ ትለኛለች እንዴ? ትንሽ እንኳን አታፍርም? ቆይ ሰው የፈለገውን ነገር ያርግ፣ ቢያንስ ሌላ ሰው ምን ይሰማዋል ብሎ እንዴት ማሰብ ያቅተዋል? አይ በቃ አፍ አውጥታ ሄድልኝ እስከምትለኝማ መጠበቅ የለብኝም። ከሳሚ ጋር ናታ፣ በቃ ይመቻት፣ ያዝልቅላት። የግድኝ የሙጥኝ ስላልኩኝ እኮ ምንም ማመጣው ነገር የለም። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የአደራ ድራማ ተከታታዮች፣ በአደራ ድራማ በዛሬው ዕለት እንግዲህ ሰላም ጉዱን አለች። ሰላም ለብሌን የኢቲኤም ካርዷን ሰጥታት ነበረ፣ ብር እንድታወጣ ማለት ነው። እንግዲህ ቃል ሁል ጊዜ ለሰላም እንቅፋት እንደሆነች ነው። በቃል የተነሳ እንግዲህ ብር አስፈልጓቸው ለመሄጃ የሚሆን ማለት ነው። እና ብር ይዛ እንድትመጣ እንግዲህ ኢቲኤሟን ለብሌን ሰጥታ ልካት ነበረ። ብሌን ደግሞ ኮዱን ታውቃለች እና ኮዱን ታውቂያለሽ ሂጂና ይዘሽ ነይ ብር ብለው እንግዲህ ከቤት ልካዋታን። በሚያሳዝን ሁኔታ እንግዲህ መውጫ መግቢያዋን እየተከታተለ ያለው አቶ በኃይሉ ፊት ለፊት አግኝቷታል። ምናልባት ይሄ ነገር ለብሌን እና ለሰላም በጣም ከባድ ነው። ብሌንን በግድ አስገድዶ በኢቲኤሙ ኮዱን ስለምታውቀው ገንዘብ እንድታወጣ ወይም ደግሞ የሰላም ያላትን ንብረት ሁሉ ምናልባት አውጥታ እንድትሰጠው ሊያስፈራራት ይችላል። እንደዛም ካልሆነ ደግሞ ራሷን ብሌንም ሊጎዳት ይችላል። ያ ማለት እንግዲህ በተዘዋዋሪ ሰላም ትጎዳለች። ያላትን ንብረት ሲመኘው የነበረውን ነገር እንግዲህ እጅ ከፍንጅ ያገኘው ይመስለኛል፣ ከተሳካለት ማለት ነው። እንግዲህ በባለፈው ክፍል ላይ እንዳያችሁት ብሌን በሳሚ እየተሳበች መታለች። ከቅርብ ጊዜ ወዲህ ከዳግም ከፍቅረኛዋ ይልቅ ወደ ሳሚ እየተሳበች ነው። ታዲያ እሱ አብሯቸው በኖረ ቁጥር ልጅቷ በሱ ፍቅር እየተሳበች ነው። ግልጽ የሆነ ነገር ነውና ፍቅር ይሆን ምን ይሆን ስሜት አይታወቅም። እንግዲህ ሰው አንድ ጊዜ ነው የሚያፈቅረው ይባላል። ብሌንም ልታፈቅር የምችለው አንድ ነው፣ ግን ምናልባት በይሉንታ ወይም ደግሞ ያፈቀረች መስሏት እንግዲህ ፍቅር የሚመስሉ ነገሮች አሉና ወደ ሳሚ በጣም እየተሳበች ነው። ጭራሽ እሱን ማድነቅና ማደናነቅ ሚላትን ነገር ሁሉ እሺ ማለት ሁሉ ጀምራለች። በሀሳቧ ሁሉ ሳሚ ነው የሚመጣው። በጣም ከባድ ነው። አንዲት እንግዲህ ፍቅረኛ ያላት ለዛውም የቃል ኪዳን ቀለበት የተደረገላት ሴት በዚህ መጠን ሌላ ወንድ መመኘትና ለመውደድ መሳብ ከጀመረች በጣም አደጋ አለውና ሰላም ይሄን ነገር እንግዲህ ተመልክታ ነው ሳሚ ከዚህ እንዲሄድ አድርጊ ብላት ነበረ ብሌንን። ብሌን ይሄን ነገር ማድረግ አልቻለችም ነበር። ሳሚን ከዚህ ሄድ ማለት ለሷ በጣም ከባድ ነው። ምክንያቱም እንዲሄድ አትፈልግም። ሰላም ደግሞ ነገሮች እንደሚበላሹ ስላወቀች ነው። ብሌን በልጁ እየተሳበች ነው። በዛ ላይ ፍቅረኛ ዳግም አለ። ስለዚህ ነገሮች ጥሩ እንደማይሆኑ ለሷ ስላወቀች፣ በዛ ላይ ሳሚ በጣም እየተጎዳ ነው። ብሌንን ያፈቅራታል፣ ነገር ግን ደግሞ ፍቅረኛ እንዳላት ያውቃል። ስለዚህ ያው ማፍቀር መብቱ ነው። ለዛ ነው በሚያየው ነገር ሁሉ እንግዲህ በጣም እየተሰበረ ነው። በጣም ልቡ እየተሰበረ ስለመጣ ሰላም ለሱም ጥሩ አይደለም ይሄ ነገር፣ ከዚህ እንዲሄድ አድርጌ ብላት ነበረ። ብሌን ግን ከዚህ ተቃራኒ ነበር ልታደርግ የነበረው። እንግዲህ ሰላም በር ላይ ቁማ እባክሽ ብሌን እንዲሄድ አድርጊ እያለች፣ እሷ ደግሞ ሳሚ አጠገብ ተቀምጣ ከዚህ እንድትሄድ ፈልጋለሁኝ በማለት እንግዲህ እንድትጎዳ ልጎዳ አልፈልግም፣ ስሜትህን አውቃለሁ፣ እኔ ደግሞ የራሴ የሆነ ሰው አለኝ በማለት እንግዲህ
እሷም ፍላጎት እንዳላት ከፊቷ ላይ እያሳየች ነበረ። ለዛም ሳሚ መሄድ አልፈለገም። ስለዚህ እርግጠኛ ነሽ ወይ እኔ ከዚህ ቤት ደስተኛ ትሆኛለሽ ወይ ብሏት ነበር። ደስተኛ እንደማትሆን በፊቷ እያሳየችው ነበረ። እና በመጨረሻም እንግዲህ ሳሚ እቃውን ይዞ ከቤት ለመውጣት እየሞከረ እያለ ሌላ ነገር ይፈጠራል። እንግዲህ አሁንም ድረስ የቃል ነገር ስልችት ያለው ነገር የቃል ነገር ነው። ቃል አሁንም ከትላንትናዋ ከጥፋቷ እየተማረች አይደለም። እንዳያችሁት እናቷ ሰላም ከቤት ካባረረቻት በኋላ ጎዳና መንገድ ላይ ነበር ያደረችው። ያለ ልብስ ያለ እህል ያለ ውሃ ማለት ነው። መንገድ ላይ ተኝታ ጠዋት ላይ ነው እንግዲህ የዳግም እናት ከቤተ ክርስቲያን ስትመለስ አግኝታት እንደዛ አንቋሻ እንደዛ በሰላም ፊት አዋርዳ ያባረረቻትን ሴትዮ እሷ ግን እንደዛውና ስታገኛት አልተወቻትም። እንግዲህ አንስታ ወደ ቤቷ በመውሰድ የሚያስፈልጋትን ነገር እንግዲህ አድርጋላታለች። በመጨረሻም እንግዲህ ሰላም ጋር ነው የደወለችው። ልጇ ደህና እንዳልሆነችና እንድትመጣ እንድትወስዳት ትነግራታለች። በዛን ሰዓት እንግዲህ ሳሚ ሀሳቡን ቀይሯል ይመስለኛል። አብሯቸው ወደዛ ቤት ሂዶ ነበረ። ሳሚ ቃልን በደንብ ነው የሚያውቃት። ከልጅነቷ ጀምሮ ምን አይነት ተንከሲስና ተንኮለኛ እንደሆነች የምትፈልገውን ነገር ለማግኘት የት ድረስ እንደምትጓዝና ምን ያክል ርቀት እንደምትሄድ ጠንቅቆ ያውቃታልና እንግዲህ ሰላም እንደለመደችው ሄዳ እግሯ ስር ተደፍታ ልጄ ይቅር በይኝ ለዚህ ያደረስኩሽ እኔ ነኝ እያለች እንደለመደችው ማለቃቀሷን ትጀምራለች። የምር ቃል የተቀየረች ነበር የመሰለኝ። ምክንያቱም እህቷ ጓደኛዋ ማለት ነው ሄለን ቅጥቅጥ አርጋ ነበር የደበደበቻት ለእያንዳንዱ ስራሽ እያለች እንድታስታውሰው ለዛውም ማለት ነው ይህን ሰላምንና ብሌን ላሰቃየሽበት፣ ይሄ ደግሞ የብሌንን ህይወት ለቀማሽበት፣ ይህን የኔ ቤተሰቦች ላሰቃየሽበት እያለች ለእያንዳንዱ ጥፊዋ እንግዲህ ስም እየሰጠች ነበረ እንዳትረሳት አድርጋ ደም እስክትሆን ድረስ የመታቻት። በዛ ላይ ልብሷንም ገንዘቧንም ወስዳ ጎዳና ያለ ምንም ነገር እንድታድር አድርጋታለች። በእርግጥ እሷም ማብራት ነው ያደረችው። ስታሳዝን ማለት ነው። ሄለን የጓደኛ ጥግ ናት። ልጅቷ ባለጌ ስለሆነች ስለሚገባት መማር ስላለባት ነው እንጂ ሄለን ጨክናባት አይደለም እንደሷ። እና ሄለን እዛው ነበር ያደረችው። ሄለን ራሷ ስትጠብቃት ሩቁን አያየቻት ነበረና ሁሉንም ነገር ነው ወሰደችባት። የምትመጻደቅበት ነገር ሁሉ ያንቺ አይደለም፣ ስለዚህ ችግርን ቅመሽው በማለት ላደረገችው ነገር ሁሉ ልትቀጣት ስለፈለገች ነው። እንደሚታወቀው እንግዲህ ሄለንን ከዛ ቤት ከባይሉ ጋር ሆና አስፈራርታ በቤተሰቦቿ ነው ከዛ ቤት እንድትወጣ ያደረገቻት እንጂ እሷ ሰላም ቤት ጠቅላ ገብታ የሰላምንና የብሌንን እውነት አወጣለሁ ያለች ነበረ። ታዲያ እንግዲህ ቃል ናት ከባይሉ ጋር ተመሳጥራ ይቺ ልጅ ለእቅዳችን እንቅፋት ናት በማለት ነው እንግዲህ ከዛ ቤት በቤተሰቦቿ አስፈራርቶ በተለይ ደግሞ በእናቷ ማለት ነው በማይመጣው መታ ነው እንግዲህ ከዛ ቤት እንድትባረር ያደረገቻት። ለዛም እንግዲህ ሁሉ በቀል ስላለባት ሄለን እንዳያችሁት ያደረገቻትን ነገር አይታችኋል። ነገር ግን እንደሷ ሳትጨክንባት ደግሞ እዛው አብራት ነበር ያደረችው ሩቁን አያየቻትና ታዲያ እንግዲህ ከዚህ ነገር ሁሉ በኋላ ቃል አሁንም አልተቀየረችም። በጣም ነው የሚገርመው። በዛ ላይ ደግሞ የቃል ታሪክ መደጋገሙ በጣም ነው የሚያስጠላው። እዚህ ቀደም ሰላም ከቤቷ መንቅር አድርጋ አባራት ነበረ። ከዛ መልሳ ትመጣለች። አሁንም በድጋሚ አባራት፣ አሁንም በድጋሚ ልትመለስ ነው እና ለምን እንደሆነ አላውቅም። የብሌን እውነት ቢወጣ እኛ ድራማውን መከታተል የምናቆም መስሏቸው መሰለኝ። እውነታው መውጣት ነበረበት። አሁንም ውሸታሞች ልክ አሸናፊ እየሆኑ ነው ማለት ጊዜ እየተሰጣቸው ነው። እንደዛ አይነት ነገር ነው እየታየኝ ያለውና ሳሚም ደግሞ እውነቱን እያወቀ ዝም ማለቱ ብዙ በእርግጥ የሚሰማው ሰው የለም። ለራሷ ለብሌንም ለሰላምም ነግሯቸዋል በግልጽ እናትና ልጅ እንደሆኑ ማለት ነው። እናም በመጨረሻም እንግዲህ ሰላም ወደ ወይዘሮ ገነት ቤት ሄዳ ቃልን ለመውሰድ ሄዳ ነበረ። በዛን ሰዓት ነው እንግዲህ ሳሚም አብሯቸው እቃውን አንስቶ ሊሄድ ነበረ። አብሯቸው ግን ወደዛ ቤት ሄዷል። ምክንያቱም ቃል ድጋሜ እዚህ ቤት የምትመጣ ከሆነ የሆነ መጥፎ ነገር ይፈጠራል ብሎ ስለፈራ አሁንም ከብሌን ጎን መሆን ፈልጓል ማለት ነው። እንግዲህ ብሌን ሳሚ እንዲሄድ ባትፈልግም ሰላም ግን መሄድ አለበት ብላ ነበረ እና በግርግሩ ምክንያት እንግዲህ ሳሚ ሳይሄድ ወደነ ብሌን እናት ቤት ወይም ደግሞ ወደ ወይዘሮ ገነት ቤት ሄደው ቃል ማስመሰልን ቀጥላለች። እንግዲህ እናቷ እግሯ ስር ተደፍታ ይቅር በይኝ ልጄ፣ ለዚያ በቃውሽ እኔ ነኝ ከቤት ባላባረርሽ
እንደዚህ አትሆኝብኝም ነበረ ብላ በጣም ነው የሚገርመውና እሷ ግን በውስጧ ተንኮል እያሰበች ነበረ። ምክንያቱም እዚህ ቀደም ካያችሁ ለበኃይሉ ምን ብለዋለች? የሰላም ውርስ ውስጥ በድጋሚ እገባለሁ፣ ካስወጣችኝ ውርስ ውስጥ መልሼ እገባለሁ ታየኛለህ ብለው ነበርና እንግዲህ እሱን አጋጣሚ የምታገኝበትን መንገድ ያመቻቸች ነው። ሰው እንዴት ከጥፋቱ አይማርም? ሰው ተመሳሳይ ጥፋትን በየጊዜው ማድረግ ማለት ነገ ላይ ሰዎች እንዳይራሩልን ነው የሚያደርገው። ምክንያቱም ሰዎች ሁል ጊዜ ተንኮለኛ፣ ክፉ ከሆነ ሰዎች ለእኛ መራራትን ያቆማሉ። በቃ እነሱ አይቀየሩም ነው የሚሉንና ጥፋት ማጥፋት መሳሳት ያለ ነው የሰው ልጆች እንደመሆናችን። ነገር ግን በዚህ መጠን ግን ስራ አድርገኑ ከትናንትናችን ሳንማር ምን አተረፈች? ከትናንትናዋ ምንም። ብዙ ለፍታለች፣ ብዙ ተንኮል ሰርታለች። በጣም ከበኃይሉ በላይ በስቀቀን ነው የኖረችው። አንድ ቀን ሰላም ቤት ደስተኛ ሆና አታውቅምና ያን ሁሉ ጊዜ አሳልፋ አንድ ጠብ ያለ ነገር እንደሌለ እያወቀች አሁን ላይ ሚስጥሯ ሁሉም ሰው ጋር ደርሶ እያየች ለምን ተስፋ እንደማቆርጥ ባላቅም አሁንም ተንኮል እያሰበች ነው። ታዲያ እንግዲህ በዚህ ቅጽበት ነበረ ወደ ቤት ለመመለስ ብር ሳሊዝ ነው የመጣሁት ብላ ነበረ ሰላም። ታዲያ ሳሚ እኔ ያለኝ ይላል ሌላ ጊዜ ትሰጡኛላችሁ ቢልም ሰላም ግን አይ በኢቲኤም ብር አውጪ ሂጂና ብላ ብሌንን ኮዱን ስለምታውቂው ሄደሽ ብር አውጪ ብላ ብሌንን ልካታለች ማለት ነው። እኔ በጣም ግርም ያለኝ ነገር በኃይሉ እሷን ሊጎዳት እንደሚፈልግ እያወቁ በዛ ላይ ደግሞ ሳሚ እዛ ቤት የተቀመጠው ብሌንንና ሰላምን ለመጠበቅ ነው ከበኃይሉና እንዴት ነው ልጅቷን ብቻዋን አውጥተው የላኳት? የሚገርመው ነገር በኃይሉ እቅዱ ሁሉ የተሳካለት ነው የሚመስለኝ። የት ድረስ እንደሚራመድ እንደሚሄድ ባላቅም፣ ነገር ግን የሰላምን ንብረት ሲመኘው የነበረውን የሰላም ንብረት የሆነውን ገንዘብ ማለት ነው እንግዲህ ኢቲኤሙ ያለው ብሌን እጅ ላይ ነው። ታዲያ ብሌን እንግዲህ ወደ ባንክ እየገሰገሰች በምትሄድበት ሰዓት ነበረ ድንገት አቶ በኃይሉን መንገድ ላይ ፊት ለፊት የተገጣጠሙት። ያ ማለት እንግዲህ ኢቲኤሙን ደግሞ በእጇ ይዘዋለች። ስለዚህ በኃይሉ አስገድዶ ልጅቷል ብሩን እንድታወጣ ያደርጋታን ከባንክ ማለት ነው በሰላም ኢቲኤም። እንግዲህ ብሌን እዚህ ጋር ዋጋ የምትከፍልበት ጉዳይ ይመስለኛል። መቼም አይኗ ያየ የሰላምን ንብረት በኃይሉ አውጥቶ እንዲወስድ መቼም አትፈቅድለትም፣ መቼም ማለት ነው። ስለዚህ ራሷን ሊጎዳት ይችላል፣ ሊያግታት ይችላል፣ ሌላም ነገር ሊያደርግ ይችላል። እና የምር በጣም ነው የተናደድኩትኝ። ብቻዋን መላክ አልነበረባቸውም። ምናልባት እንግዲህ የሆነ ሰው ሊደርስላትም ይችላል። ምናልባት ሳሚ እያንዳንዱ እርምጃዋን በፍጹም አያምንም። በኃይሉም ሌላም ሰው ይጎዳታን ብለው ስለሚያስብ ከዳግም ይልቅ በጣም የሚጨነቅላት የሚያስብላት የምር ግን እሱ ነው። ዳግም እንግዲህ ከቅናት ውጭ እኔ ምንም ሲያደርግላት አይቻል አቅም እንደ አንድ ፍቅረኛ እንደ አፍቃሪ ሊጠብቃት ይገባ ነበረ እያንዳንዱ እርምጃዋንና ነገር ግን ሳሚ ነው ሁል ጊዜ ከፊቷ የሚቀድምላት። የሆነ ሰው ሊጎዳ ሲል እሱ ነው የሚከላከልላትና ሁል ጊዜ እሱ ሲገኝ ነው እንግዲህ ብሌን ወደ እሱ እየተሳበችም ለመሄድ የተገደደችው። ዳግም ግን በቅናት ነው አሁንም ግንኙነታቸውን ለማፍረስ እየሞከረ ያለው። እንግዲህ ከሳሚ አጠገቡና ስልክ ደውሎላት ነበረ። ታዲያ ከሱ ጋር ሆነ ሸረበሽኩሽ ወይ በማለት እንግዲህ የሚያስጠላ ቃላቶችን እየተናገራት ነው። ያው ግልጽ ነው ብሌን ወደ ሳሚ እየተሳበች ነው። ግን ይህ ነገር እንዲሆን ያደረገው ራሱ ዳግምም ሊሆን ይችላል። ምናልባት እሷን በደንብ መንከባከብ አልቻለም። በምትፈልገው ሰዓት ከጎኗ የለም። እንደ ፍቅረኛ አክታ አያደርግም፣ ከሷ ጋር አይጠብቃትም። ብቻ አንድ ፍቅረኛ ወይም እጮኛ፣ በተለይ ደግሞ ቀለበት ያደረገላችሁ ሰው እናንተን ከምንም ነገር ሊጠብቅ ይገባል። ሌላ ወንድ መቶ እስኪጠብቃችሁ ድረስ እሱ የማንን ጎፈር ያበጥራል ያስብላልና እንግዲህ ዳግም በራሱ ጊዜ ነው ብሌንን ሊያጣት የሚችለው። ብሌን እንግዲህ እኔ ለአንተ ታማኝ ነኝ፣ ከአንተ ውጭ ሌላ ወንድ አይታየኝም እያለች ድርቅ እያለች ነው። ነገር ግን የምታወራውና የምታደርገው ነገር ግን የቅል ነው። በግልጽ ሁኔታ እንግዲህ ወደ ሳሚ ፍቅር የሚመስል ነገር እንግዲህ ሳሚ መሄድ አለብኝ ብሎ እቃውን ሰብስቦ ሲነሳ አትሄድ ብላ ከልክለዋለች። ይሄ በጣም ከባድ ነው። አንድ ሰው በፍቅር የሚፈልጋችሁ ሰው፣ በፍቅር አይን የሚያያችሁን ሰው ከአጠገብ ያትራቅ ካላችሁ ሌላ ችግር አለ ወይ ራስ ወዳድ እየሆናችሁ ነው። ምክንያቱም ለዛ ሰው ምንም ማለት ሌላ ፍቅረኛ ካላችሁ አደረቡት ነገርም። ስለዚህ እናንተ ስለምታፈቅሩት ብቻ ከእናንተ አጠገብ እንዳይርቅ የምታረጉ ከሆነ ያኛውን ሶስተኛውን ሰው ትጎዳላችሁ ማለት ነው።
ዳግም ደግሞ በዚህ ቅናቱ ከቀጠለና እሷን መንከባከብና መረዳት ካልቻለ ወይም ደግሞ ካልሞከረ ቀስ በቀስ እንግዲህ ብሌንም ዳግም ጋር ያላት ፍቅር ምናልባት የምር ፍቅር ካልሆነ እንደው ዝም ብሎ በስሜትና በሩጫ እንትን ያለ ፍቅር ከሆነ አንዳንዴ አሁን ቀለበቱን እንዴት እንዳረገች ካያችሁ ወይዘሮ ገነት ቀለበቱን ወስዳ ነው አድርጎ ያለቻቸውና እንግዲህ ይሄ በሩጫ የተደረገ ቀለበት አሁን ላይ ብሌንን አስሮ ሊያስቀምጣት አይችልም ማለት ነው። በእርግጥ የልብ ፍቅር ይበልጣል። ነገር ግን ዳግም ሁኔታው ከቀጠለ ግን ብሌን እንግዲህ ወደሚንከባከባት ወደሚወዳት ሳሚ እንዳትገለበጥ እፈራለሁኝ። አያያዙን ማሳመር አለበት ብዬ አስባለሁ። የቃል ነገር ግን ስልችት ነው ያለው በጣም ማለት ነው። አሁንም ለሌላ ጥፋት እየተዘጋጀች ነው። ነገር ግን በኃይሉ እንግዲህ የሰላምን ንብረት ቢያንስ ባንክ ቤት ያላትን ገንዘብ ማለት ነው ሊወስድ የሚችለው ብሌንን የሆነ ነገር አድርጎ ነው። ምናልባት ሳሚ ሊደርስላት ይችላል ብዬ አስባለሁ። ብቻዋን እንደወጣች ስለሚያውቅ እዛም የተቀመጠው ለሷ ብሎ ስለሆነ ምናልባት እሱ ይደርስላታል ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ የአደራ ድራማ የክፍል 75 ትረካችንን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልን።